ያላችሁ ሰውነታችሁ እየተበላሸ ፊታችሁ በማዲያት የሆነ 5 ዓመት 10 ዓመት ሰው ቤት ውስጥ የምትፈጁት ስንት ሺህ ዓመት ነው የምትኖሪ ውዴ? ያኖርሻል እንጂ አታኖሪው። ያኖርሻል እንጂ ባልሽ አታኖሪው። ግዴታ የለብሽም። እሱ ግን አንቺን የማኖር ግዴታ አለበት። ባሎቻችን ማገዝ ያለብን ትርፍ በሆነ መንገድ ነው እንጂ ራሴን ጎድቼ እኔ አላግዘውም። እኔን መቻል ካቃተው መብቱ ነው እኔ መተው እንዴ። እኔ ራሴን ጎድቼ አይደለም በነገራችን ላይ ከባሌ ጋር የምኖረው። ራሴን ጎድቼ አይደለም ትርፍ በሆነው ገባሽ በሚመቸኝ ነው። ታምሜ ራሱ ማለት ነው ታምሜ እንኳን ሰውነቴ ቆስሎ ልሰራ አይደለም ማለት ነው እንዴ። እግዚአብሔርን እኔ እንዴት ብዬ ልንገራችሁ? እንዴት ብዬ ቆሰሉ የሉም እጃቸው የቆሰለ እግራ እንደዚህ እጃቸው ምናምን እንትን ምንድነው የሚባለው? እኔ በአማርኛ ላቆም። እንደዚህ የሚያሳክከው ምንድነው? እንደዚህ ክሎሪክስ ስትጠቀሙ በተለይ ክሎሪክስ ልብስ ስታጥቡም ሆነ በእጅ እንዳትነኩ። ክሎሪክስ በጣም ሰውነት ያበላሻል። በጣም ማለት ነው። በክሎሪክስ በስቶ ራሱ ልብስ ከታጠበ ሰውነታችሁን ያበላሻል። ክሎሪክስ በእጃችሁ አትንኩ። ደግሞ ክሎሪክስ ግዴታ መንካት እንኳን ካለባችሁ ግላፍስ ልበሱ። እጃችሁ እስከዚህ ድረስ እስከዚህ እጃችሁ የለም እኮ ማፊ። እግዚአብሔር እንደዚህ ነው እያከኩ የሚውሉት እንዴ። ምነውሻ ከራስ በላይ ንፋስ መጣጣ የለብኝ እንደዚህ ነገር። እግዚአብሔር እኔ ጤና ሰውን ነው የምኖረው። ዛሬ ላይ የምሰራው እኔ ሙቼ ነው እንደምበላው ምነውሻ። ስንት አሳያችሁ ነበር ግን ምን ላድርግ? ቲክቶኬ ይዘጋብኛል። አርግ በዩ ኦኬ በዩ። እግዚአብሔር እንዴት እንደሚሄድባችሁ በተለይ መዳም ቤት የምትሰሩ ልጆች እንዴት በጥብጬ እንደማጠጣችሁ አይዶን ነው። ቼክ ቢሄድባችሁ ባጥረገርጋችሁ ደስ ይለኛል። ግን ምን ላድርግ? አላያችሁም? ራሳቸውን ያጠፉ ልጆች በጣም ብዙ ልጆች ራሳቸውን አጥፍተው አይተናል። ዛሬ ላይ የምታስታውሱት ሰው አለ? ቢበዛ ስንት ቀን ነው ሰው ወይ ያለለት? ስንት ቀን ነው እስቲ ንገሩ። ዛሬ ላይ የሚያስታውሳቸው ሰው አለ? አንቺ ራስሽን ታጠፊያለሽ፣ ትሞቻለሽ። ቢበዛ 3 ቀን ነው ለአንቺ የምናለቅሰው። ቢበዛ ያውም ቢበዛ ነው። በአሁን ሰዓት ላይ ማንም የሚያስታውሳችሁ የለም። የምትኖሪው ለራስሽ ነው ውዴ። ማንም የራሱን ጎጆ ነው የሚያሞቀው እንጂ ያንቺን ጎጆ የሚያሞቅልሽ የለም። ለራስሽ ያለሽው ራስሽ ነሽ። ራስሽን መጠበቅ ያለብሽ አንቺ ነሽ። ማንም ወንድም መጣ ሄደ ብላችሁ የምታለቅሱ ራሴን ነው ማጠፋው የምትሉ ሁሉም ኃላፊ ነው። እሺ ሁሉም ኃላፊ ነው። ትርፍ ነው። በመተውሽላ የምትደሰሽበት ቀናቶች ሊኖሩ ይችላሉ። እግዚአብሔር የተሻለው ነገሮች በህይወታችሁ ያመጣል። ሰው ሲሄድ እኔ አሁን ላይ በነገራችን ላይ ድሮ ሰው ሲያኮርፈኝ በጣም ነው የምጨነቀው። ሰው ሲያኮርፈኝ ለምን አኮረፈኝ እላለሁ። ሌሊቱ ሙሉ እንቅልፍ ሳይዘኝ አድራለሁ። ለምን አኮረፈኝ ብዬ ማለት ነው። ሰው ሳጣ በጣም ነው የምናደደው። በጣም አለቅሳለሁ። አሁንስ ስትመጪ በክብር እቀበልሻለሁ፣ ስትሄጂም በክብር እሸኝሻለሁ። ለማንም አልጨነቅም። ለማንም ማለት ነው። ማንነቴን ወደሽ ፈቅደሽ ከነጉለቴ ከነስተቴ ከወደሽኝ ውደጂኝ፣ ካልበለዛ ጥሩግ በይ። ሰውን ከወደድኩኝ ከነጉለቱ ከነማንነቱ ነው። አይ ብለሽ እኔ ሰው ነኝ፣ ጉለት አለብኝ። ሙሉ ሰው የለም እዚች ምድር ላይ። ከነጉለቴ ካልወደድሽኝ ገደል ግቢ። አልጨነቅም። አንድ ሰው ሲያኮርፉ ላይ ይውጣለት ብዬ ነው ዝም የምለው። እኔ አሁን ላይ ምንም አያስጨንቀኝም። አኮረፍሽኝ አይደል? ይውጣልሽ ሀቢብቲ። ምን አገባኝ እኔ ስላንቺ? የሚያስጨንቀኝ ብዙ ነገር አለብኝ። እኔ ስለ ሰው አልጨነቅም። አሁን ላይ እኔ ሌሊቱ ሙሉ እያለቀስኩ ነበር ማድረው፣ ስጨነቅ ነው ማድረው። አሁን ግን ማፊ ሀቢብቲ ማንንም አልሰማም።
ለራሳችሁ ሆናችሁ ኑሩ። እግዚአብሔርን የምሬን ነው። ትርፍ አድርጉ። እሺ ጤና ሲኖራችሁ ነው እናንተ ሰርታችሁ ማደር የምትችሉት። የዛሬን ብቻ አትዩ። ነገም አለ ገና ማለት ነው። ነገም አለ። ዛሬ ሰራችሁ ነገ ጤና ከሌላችሁ የምትሰሩትን ለጤናችሁ ነው የምታወጡት። ዛሬ ላይ እየለፋሽ ያለሽው እያንዳንዱ የምታገኙ ገንዘብ ለሐኪም ቤት ነው የምታወጪው አንቺ ጤናሽን ካልጠበቅሽ። ካመማችሁ ጸበል መሄድ ካለባችሁ ጸበል ሂዱ። ሕክምና መሄድ ካለባችሁ በደሞዛችሁ ሕክምና ሂዱ። ኦኬ ዛሬ ላይ በ1000 ድርሃም አልታከምም ያልሽው ነገ ግን በ20,000 መታከም ያቅትሻል። ይሄንን ወቂ። ጤናችሁን ጠብቁ። ከምንም በላይ ሌላው ትርፍ ነው። ሌላው ትርፍ ነው። ከእናንተ ትርፍ ነው። ነገ ሴቶች ናችሁ ታገባላችሁ። ወንድ ልጅ ይጨነቅ ወንድ ልጅ እንደ ይጨነቅ። ከኛ የሚጠበቀው ልጆቻችን ልጅ መውለድ፣ ልጆቻችን ማንከባከብ፣ ባሎቻችንን ማንከባከብ ነው ግዴታችን። ቤታችንን መያዝ ነው ግዴታችን እንጂ ሰርቶ የማምጣት ግዴታ የለብንም። እንተጋገዝ፣ እንከባበር በሚለው ነው እንተጋገዝ በሚባለው ነው እየተጋገዝን ያለ ነው አይደለ? ስለዚህ እሱም ጤና ባለ መንገድ ነው እንጂ እኔ የታመምኩ ማፊ ሀቢብቲ እንዴ ቀልዳል እንዴ? ራሳችሁን ሆናችሁ ያው ቤት ልስራ እኔ ገንዘብ በእጄ የለም ከጤናሽ የሚበልጥ የለም። ጸበል ግቢ ውዴ፣ ገንዘብ አያስፈልግም። ጸበል ለመግባት ገንዘብ አያስፈልግም። ቆሎ የምትገዢበት እንደው ሌላ አይደለም 2000 ብር በቂ ነው። ብር ጸበል ግቡ ሂዱና ከጤናችሁ የሚበልጥ የለም። ነገ መተሽ ጤና ሲኖርሽ የፈለግሽው ቤት መርጠሽ ነው። እሺ መርጠሽ ማለት ነው። እልሜ ለጉልበትሽ የትም ቤት መርጠሽ ገብተሽ ነው የምትሰሪው። ጉልበት ይኑርሽ ብቻ፣ ጤና ይኑርሽ ብቻ መርጠሽ። ማንም ሰው ለምኖ ነው የሚያሰራሽ። ጤና ካለሽ፣ ጤና ከሌለሽ ግን ማንም አይፈልግሽ። በአሁኑ ሰዓት ላይ ጤና ከሌለሽ ወንድሞችሽ እህቶችሽም አይፈልጉሽም ሀቢብቲ። ካመማችሁ ሐኪም ቤት ሂዱ ከደሞዛችሁ። መዳም አልወስዳችሁም ካለች ትኬት ቁረጡና ሂዱ፣ ጸበል ተጠመቁ። ከእናንተ ይበልጣል ብሩ። እዚህ የመጡ ቲክቶክ ላይ ራሱ እኔ እንዲሁ ሆይ ለሚሉትም ታደርጉ የለ እነሱ ሚሊየን በአካውንታቸው ላይ ያለ እዚህ መጥተው ይረዳሉ። አንቺ ትረጃለሽ። አሽቃባጭ ከኪስሽ ድንብሎ የለሽም፣ እሷ ያላት እኔ የለሽም። አንቺ እዚህ ትረጃለሽ። ሁሉም በኪሱ አለው። በነገራችን ላይ መታችሁ ቲክቶክ ላይ በተለይ የምትለምኑ ሰዎች አላችሁ ኪሳችሁ ውስጥ። አንዲት ሴት አለችና ትኬት ቆርጬ መግባት ፈልጌ እና የትኬት የለኝም እንዲያሞኛል ስትል ከዛን ሊሰበሰብላት ምናምን አካውንቷ ቼክ ይደረጋ 1 ምናምን አላት። 1 ሚሊዮን ከምናምን አላት። እሱን እኮ የለንም እኮ እኛ 100,000 የለንም። ለሷ አረዳለን። ባናታችሁ ተተከሉ። እናንተ ቡቃችሁም ሙሉ፣ እኛ እዚህ ያለንን እንሰጣችኋለን። በነገራችን ላይ ካላችሁ ላይ አካፍሉ ያለው እግዚአብሔር እኮ ማለት ነው። እዚህ ላይ ቲክቶክ ላይ አይፎን ተሸክሞ ለመጣ ሰው አይደለም። በነገራችን ላይ ታች ስልክ ኑሮ ቲክቶክ ለሚያይ አይደለም እኮ እርዱ ያለው። የሚበላውና የሚጠጣው ያጣ በጣም ብዙ ህዝብ አለ ኢትዮጵያ ውስጥ። ለነሱ ነው እርዱ የተባለው። ለነሱ ነው ስጡ፣ ካላችሁ ላይ አካፍሉ፣ የተራበውን የተጠማውን አብይ እንጂ ያለሽ አይፎን ስልክ ይዞ ቲክቶክ ላይ ለመጣ አይደለም እርጂ ያለሽ። በነገራችን ላይ ጽድቅ አይደለም እዚህ ላይ የምትረዱ ሰዎች ማለት ነው። ጽድቅ አይደለም። ይሁን ምናምን ነው አስፈላጊ አይደለም። ቀኝ እጅሽ የሰጠው ግራ እጅሽ እንዳያይ ነው የሚለው። እሺ ቀኝ እጅሽ የሰጠውን ግራ እጅሽ እንዳያይ ነው የሚለው እኮ። እንደ ጽድቁም ከሆነ እንደ ቤተክርስቲያንም እንደው ከእግዚአብሔር ላገኝም ካላችሁ ማለት ነው። ኦኬ የተራበ የተጠማ መብላት እንኳን እግዚአብሔርን በቀን 1 ዳቦ መብላት ያቃተው በጣም አለ ኢትዮጵያ ውስጥ በነገራችን ላይ ማለት ነው። ሌላ አይደለም ኢትዮጵያ ውስጥ አዲስ አበባ ምናምን ተውት፣ ሰፈራችሁ ውስጥ የለም ጎረቤት ዶሮ አርዶ በልቶ አመት ባልን ሲያድር፣ አንደኛው ጎረቤት ደግሞ ሽሮ የሚበላውና ያጣ ሰው የለም። እናንተ ጎረቤት እንደው ሀቃቁን እናውራ። ጎረቤታችሁ ሽሮ ሰርቶ መብላት አቅቶት አንደኛው ደግሞ በጋርዶ ይበላል።
ጎረቤትሽ ይበቃል እኮ በየጎረቤታችን ብናደርግ እኮ ማለት ነው። ይሄ ነው ጽድቅ እንጂ ተሽ ስልክ ይዞ ቲክቶክ ላይ ለመጣ አይደለም እርዳ ያለው። አሁን ላይ ተች ስልኮች በጣም ርካሽ ከተባሉ ከ10,000 በታች የለም በነገራችን ላይ። ኦኬ የ10,000 የ20,000 የ40,000 የ50,000 ብር ስልክ ይዛችሁ መታችሁ የምትለምኑ ሼም ነው። እግዚአብሔር ሼም ነው። እኔ አረዳም በነገራችን ላይ እኔም እኮ እግዚአብሔር ይመስገን መርዳት ላለብኝ ሰው ማገዝ ላለብኝ ሰው ካለኝ ላይ ጥቂት ላካፍል ይችላል። ግን ቲክቶክ ላይ ነው ሀቢብቲ ነው ደህና ነኝ አልመስልም። እኔ እግዚአብሔርም ማርያም በጣም ነው ስናደድ ያደርኩት። መዳም ቤት ያላችሁ ልጆች ሁሉም ሰው የመዳም ቅመሞች የመዳም ቅመም ነው እንደዚህ አንድ አይዲ እንኳን ምረት አዋጅ የወጣ ሰዓት ላይ አይዲ ማሰሪያ እንኳን ያገዛችሁ ሰው አለ? የለም። ለመዳም ቅመም ይላል። ይሄ መቶ ግጥም ይገጥማል። የመዳም ቅመም ይላል። ይሄ መቶ እያሽ ሆናችሁ ነው ገደል የከተታችሁ እዛው እኔ ያለ ደም እንዳም ቅመም ይቀመማችሁ እዛም ይቀመም ነገር አሽሙኑናችሁ ጨርሳችሁ ነው እኮ እኛ በእናንተ ምክንያት ስትፋቀሩ እናሸረግዳለን። ስትፋቱ መከራ ማልቀስ እንዴ ምን አገባንኛ? ያው ፍቅረኛ ማሞች ሆናችሁን ስትመጡ እዛ ፍቅረኛ ማሞች ሁኑ። አንዴ ፈረንጅ ላይ ትሰቀላላችሁ፣ አንዴ ኢትዮጵያዊ ላይ ደግሞ በአመት 10 ወንድ ነው የምትቀያይሩት። ከየት አምጥታችሁ ነው ልቡን? እግዚኦ የእናንተ ልብማ ይስጠን። እዚህ ላይ በተለይ ዩቲዩበሮች የሆናችሁ በሙሉ አፍልታችኋል። እግዚኦ ማርነ ክርስቶስ። ስንት አይነት ወንድ ነው ደግሞ ከየት ነው የምታመጡት? አሽሙኑናችሁ በእግዚአብሔር በስማው እኛ አንዱንም አልቻለን እንዴ። ምን ሆናችሁ ነው እናንተ 10 ወንድ ይዛችሁ የምትመጡብን? ስትፋቱ መከራ፣ ስትፋቀሩ መከራ። እኛ ምን አገባን? የኛ ህይወት እንጨነቅ፣ የእናንተን ህይወት ምን እንጨነቅኛ? ምን አገባን? እዛው ቻሉት። ስትዋደዱ መከራ አሸሸ ገዳ ነው። ስትፋቀሩ መከራ ነው። ስትፋቱ መከራ ነው። እዛው ራሳችሁን ቻሉ። እናንተን እንቻል፣ ራሳችንን እንቻልኛ። እኛ አንፈልግም። የራሳችን ጭንቅ የሆነ ነገር ይበቃናል። እዛው ተገልበጡ። ምን ነው ሸዋ እንዴ? እኛ ራስ ማምንውን እኛ ተዋደዳችሁ ተፈቀራችሁ ስንል 1 ወር አትቆዩ የምትፋቱት። ተፋቱ እዛ እኛ ጋር ትምጡ። እዛ ፍርድ ቤት ተፋቱ ሂዱና ሴቷም ውስጥ ተሰቅላ ወንዱ ጋር ትመጣለች። እናንተ ነውር አታውቁም እንዴ? ሰው ምን ይለኛል? የለም ዘንድሮ አረ ገብርኤልን ሰው ምን ይለናል እንዴ? በአንድ አመት ውስጥ 10 ወንድ በየወሩ ነው እንዴ ነገርዩ? አረ ፊልምም ቅጣለው አትወዲያ እኔ አላይም ሲጀመር። እናንተ ቲክቶክ አምጥቶ የሚደቅንብኝ እንጂ አሁን ተውን። አትዩ ፊልም የተፋቀረ ምናምን እንዳታዩ እሺ። መዳም ቤት ያላችሁ አትዩ ወዴ እሷ እዛ 10 ወንድ አምጥታ በአመት 10 ወንድ አምጥታ ትደቅናለች፣ ዩቲዩብን ትሸቅላለች። እኛ እዚህ ጮጋራችን ተቃጥሎ ወተት የሚሰጠን እናጣለን። ምን አገባን? እናንተ ለምትዋደዱና ለምትፋቀሩት ከፈለጋችሁ ለምን ተራራ ላይ አትወጡም? እኛ ምን አገባን? ይመለከተናል። እንዲያው ነው እዛው መኪና ስትገዙ አማክራችሁና እኛ መዳም ቤት ውስጥ ቁጭ ብለን ማለት ነው። አንቺ መኪና ትገዣለሽ፣ እኛ እዚህ ጮጋራችን ይቃጠላል። አፈር ብሉ። ሰው የሚያስቅ ነገር ብትሰሩ ለምን ችግር አለው? ለመቀጠልማ አሉ እኮ መዳሞች አሉ ልጆች። የሚያስቅ ነገር ስሩልን። ቪዲዮ ፊልምም ስትሰሩ የሚያስቅ ነገር ስሩልን። የሚያስቅ ፊልም ራሱ የለም። ፈልግ ያጣው ነኝ እንዴ? ስቃጠሉ ደግሞ ልቃጠል ተመልሼ እዛው የራሳችሁ ጉዳይ መላጣውላ። እኔ ምን አገባኝ?
ምልጥልጥ ዳውቶ ልቃጠል እኔ እንኳን አላያችሁም ቲክቶክ ላይ ፈታላለሁ ምናምን በትርፍ ሰዓት ትኝት ነው የምለው እኔ ውዴ ማፊ